በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በክርስቶስ የተወደዳችሁ ሁሉን በሚችል አምላክ ጥላ ውስጥ የምታድሩ በጎነቱ ፍቅሩ ምሕረቱ የሚጠብቀን የሚጠብቃችሁ እግዚአብሔር ልጆች አድርጎ የተቀበላችሁ ወራሾች ያደረገን የዘላለም ተስፋ ባለቤቶች ያደረጋችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ንጉሥ ኢየሱስ ክርስቶስ ስሙ የተወደደና የተመሰገነ ይሁን። የእግዚአብሔር ልጆች እንኳን አደረሳችሁ። ጥር 6 ቀን የጌታችን ኢየሱስ ክርስቶስ በዓለ ግዝረት ወይም ኢየሱስ የሚነግስበት የሚከበርበት ቀን ነው። በኦርቶዶክሳዊት ቤተክርስቲያን ኢየሱስ የሕይወት ብርሃን ሆኖ ወደ ዓለም መምጣቱን መወለዱን ያው እንደምታዩት ሰሞኑን ስናከብር ነበረ። ከ8 ቀን በፊት ጌታ በ29 ተወልዷል። እንደገና በ8ኛው ቀን እንደ አንድ አይሁዳዊ ቤተሰብ ከአብርሃም ተስፋ የመጣ ስለሆነ በአብርሃም በኩል አሕዛብን የሚባርክ ዘር ይመጣል፣ በአንተ አሕዛብ ይባረካሉ የተባለው ዘሩ ክርስቶስ እሱ ነበርና በእሱ ምክንያት ሕዝብ ሁሉ የእግዚአብሔር ቤተሰብ እንዲሆን፣ በእሱ ምክንያት በጨለማ የሚኖር ሕዝብ በብርሃን እንዲመላለስ፣ ሲኦልና ኩነኔ የሰበረው ሕዝብ በሰላም እንዲኖር፣ በሰላም ግቡ እንዲባል፣ ሰላምን ሊሰጠን፣ አእምሮን የሚያልፍ ሰላምን ሊሰጠን፣ ወንጌልን የምስራችን እንዲነግረን፣ የእግዚአብሔር ሰማይ መከፈቱን ሊያበስረን መወለዱን ሰሞኑን ስናከብር ቆይተናል። እግዚአብሔር ልጆች ጌታችን ኢየሱስ ክርስቶስ ለእኛ ለሁላችን የምስራች ነው። እኛ ክርስቲያኖች ትልቁ ሀብታችን ነው። ኢየሱስ ክርስቶስ የሁላችን ክብር ነው። የሁላችን እንቁ ነው። ጌታ ራሱ አንድ ልባም ገበሬ ያለውን ሸጦ እንቁ የተቀበረበት እርሻ ይገዛል ይላል። ያ ውድ እንቁ ያለበት እርሻ ከሁሉ ንብረቱ ይበልጣልና ውስጡ ያለው ዲያመንድ ወይም እንቁ ያንን ከዛ እርሻ ያን ሰው ሀብታም ያደርገዋል። እኛ በእርሻ መካከል የተቀበረ እንቁ ያለንን እግዚአብሔር ልጆች እርሻ የተባለች ቤተክርስቲያን ናት። እኛ ነን። እኛ ጉባኤያችን ነው። በእኛ መካከል የተገለጠ በእኛ መካከል ያለ ተግቶ የሚፈልገው የሚያገኘው እንቁ ክርስቶስ ኢየሱስ አለ መካከላችን። ኢየሱስ የሕይወታችን በረከት ነው። የሕይወታችን ስጦታ ነው። የሕይወታችን ማይረግ ነው። የሕይወታችን አይን ነው፣ መብራት ነው እና ጌታችን ኢየሱስ ክርስቶስ የሚከብርበት ቀን ነው። ይሄ እንግዲህ እኛ ላምን ነው ቆመን የምንራመድበት ቤታችን የሰራንበት አለት ነው። አናጢዎች የጣሉት የአይሁድ ሊቃናት የአይሁድ ዋኖች አውራዎች የተባሉ የሃይማኖት ቡድኖች ያናቁት ወደ መስቀል አሽቀንጥረው የወረወሩት ድንጋይ ነው። አስቀድሞ በኢሳይያስ እንደተነገረ አናጢዎች የጣሉት የማዕዘን ራስ ሆነ። ድንጋዩ አናጢዎች አያስፈልገም አይጠቅምንም ብለው ጥለውት ነበረ። ነገር ግን ብዙዎችን የሚገጥም ሁለት ግድግዳዎችን የሚገጥም ድንጋይ ሆነ። የናዝሬቱ ኢየሱስ በአይሁድ መኳንንትና ሊቃውንት ዘንድ የተናቀ ነበረ። ከናዝሬት መልካም ሰው ይወጣል ተብሎም አይታመንም ነበረ። ስለዚህ አናጢዎች የተባሉ ሕዝብን የሚሰሩ ሕዝብ እንዲሰሩ የተሾሙ ካህናት እና ፈሪሳውያን ጌታን አልተቀበሉትም። ድንጋዩን ንቀው ጥለውታል። እስከ መስቀል ነው የጣሉት፣ አስወግደውታል። ከከተማ ጠርገው ነው ያወጡት። እኛ ግን ቤታችንን ሰራንበት፣ ከእግዚአብሔር መንግሥት ጋር ገጠምንበት። እኛ ግን አንድ ሆንበት። የዓለም ሕዝብ ተጋጠመበት። በጎሳ በቀለም በቋንቋ በሰናዖር ግንብ ቀን መፍረስ ቀን የተለያየ ሕዝብ ሁሉ አንድ የሆነበት በመንፈስ ቅዱስ መውረድ በክርስቶስ ቤዛነት በበዓለ ጰራቅሊጦስ ቀን በተለያየ ቋንቋ ሕዝብ ሁሉ ወደ አንድ የተጋጠመበት የማዕዘን ራስ ነው። እኛ ያመንነው ቆመን የተራመድንበት የዘላለም ሕይወት ያገኘንበት ነው። ኢየሱስ ክርስቶስ የዘላለም ሕይወታችን ትልቁ ቁልፍ ነው። ዘላለም በሕይወት እንድንኖር ቀሪው መጪው ሞት እንዳይገጥመን፣ የዘላለም ሞት እንዳይመጣብን፣ ለሰይጣንና ለሰራዊቱ የተዘጋጀው እሳት እንዳይበላን የዳንበት መድኃኒት ኢየሱስ ክርስቶስ ነው። እሱ ማመናችን ነው። በእሱ በመታመናችን ምክንያት ከዘላለም ጥፋት ተርፈናል። የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ አብ እንዴት ያለው ፍቅር እንደሰጣችሁ እዩ እንዲሁ ነን ይላል አንደኛ ዮሐንስ ምዕራፍ 3። እግዚአብሔር አብ የእግዚአብሔር ልጆች እንድንባል የሰጠን ውድ ልጁን ኢየሱስ ክርስቶስን ስላመንን ነው። እግዚአብሔር የሰጠንን ስጦታችንን የገና ስጦታችንን ስለተቀበልን ነው።
ይወርዳል ስላልን ነው። ይወለዳል ስላልን ነው። ለእኛ በደልና ኃጢአት ቤዛ ሆኖ ሞቷል ስላልን ነው። የዛ የሞቱ ዋጋ የደሙ ዋጋ ደግሞ የበደላችንን ዕዳ ከፍሏል ብለን ስላመንን ነው። ይህንን ስላመንን ነው ተጠምቀን የእግዚአብሔር ልጆች የሆንነው። እግዚአብሔር ልጆች የእኛ ቤተሰቦች ሲያስጠምቁን እግዚአብሔር አብ ልጁን እንደላከ አምነው ነው። የተላከው ኢየሱስ እንደሞተና እንደተነሳ ወደ ላይም እንዳረገ ዳግመኛም እንደሚመጣ አምነው ነው። መንፈስ ቅዱስም እኛ እንዲቀድስ እንደመጣ አምነው ነው። ይህ እምነት እኛን የእግዚአብሔር ልጆች አድርጎናል። ልጅ የመሆን ወይም ሀብተ ወልድን ሰጥቶናል። ክርስቲያን የሚባልን ስም ሰጥቶናል። ምክንያቱም ኢየሱስ ክርስቶስ ለእኛ በደል ወደ ዓለም ተገልጦ እስከ መሞት ድረስ ደርሷልና ይህንን እውነት ማመናችን ትልቅ ክብር ሰጥቶታል። ስለዚህም የዘላለም ሕይወት ባለቤቶች አድርጎናል። ክርስቲያን ሲሞት አንቀላፋ ወይም አረፈ ይባላል እንጂ ሞታ ይባላል። በእኛ ዘንድ ሞት የለም። ሞት ከዚህ መስቀል ጀርባ የለም፣ ስልጣን የለውም። ይህ መስቀል በቀራንዮ ከተተከለ በዚህም ላይ አዳኙ ከተሰቀለ ጊዜ ጀምሮ ለሚያምኑ ሰዎች ሞት በእነሱ ላይ ስልጣን የለው። የዘላለም ዕዳና ፍርድ ተወግዶላቸው የእግዚአብሔር ልጆች ተብለን እንድንጠራ ቤተሰቦች ሆነናል። ብናጠፋ እንኳን የምንቀጣው እንደ ልጅ ነው። እንደ ባሪያ አንሰደድም፣ አንባረርም። እንደ አጋር ልጅ እንደ እስማኤል ከቤት አንወጣም። እንደ ይስሐቅ ተቆንጠን እናድጋለን። ብናጠፋ እንኳን ልጅ ነው፣ ወራሽ ነው። ልጆች ስለሆናችሁ በክርስቶስ የእግዚአብሔር ወራሽ ናችሁ ይለናል ሐዋርያው ጳውሎስ በገላትያ መልእክት ምዕራፍ 4 ቁጥር 10። ልጆች ስለሆናችሁ እንግዲህ ወራሽ የመሆን መብት ያለው ልጅ ብቻ ነው። ባሪያ ሊወርስ አይችልም። አክስት፣ አጎት ሊወርስ አይችልም። ዘመድ፣ የቅርብ ጓደኛ፣ አበ ልጅ ሊወርስ አይችልም። የተወለደ ልጅ ነው ቤተሰቡን የሚወርሰው። እግዚአብሔር ልጆች ስለተባለን የሰማይ ወራሾች የመሆን ዕድል የሰጠን በጌታችን በኢየሱስ ክርስቶስ ምክንያት ነው። እሱ መስቀል ላይ በመሰቀሉ ቀን ነው ይወጣልን። እሱ በመወለዱ ለእኛ በጎ ዕድል ነው ይሆንልን። ዕጣን ይወደቀልን። ገመድ በአማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ ብሎ ዳዊት የዘመረው ይሆንልን በጌታችን በኢየሱስ ክርስቶስ መምጣት ነው እላለሁ። ስለዚህ ጌታ ኢየሱስ ክርስቶስ ለእኛ ሁሉ ነገራችን ነው፣ ክብራችን ነው። ደግሞ ጠላታችንን የምናሸንፍበት የመድኃኒታችን ቀንድ ነው። የምንዋጋበት ቀንድ ነው። አምነው የኢየሱስን ስም የሚጠሩ ያሸንፉበታል። ስሙ ከስም ሁሉ በላይ ነው። ፊልጵስዩስ ምዕራፍ 2 አንብቡ፣ ቁጥር 7 ጀምሮ። እስከ መስቀል ሞት የታዘዘው እሱ በዚህ ልክ ራሱን ዝቅ ስላደረገ እግዚአብሔርነቱ እንደተቀማ ስላልቆጠረ እግዚአብሔር አብ ከስም ሁሉ በላይ የሚበልጠውን ስም ሰጠው። ኢየሱስ የተባለው ስም የሚሰግድለት ስም ነው። የሚፈራ ስም ነው። ጠላት የሚንቀጠቀጥለት ስም ነው። አጋንንት የሚረዱለት ስም ነው። ሞት የተሸነፈበት ስም ነው። ሽባ የሚተረተርበት ስም ነው። የሞተ ከመቃብር የሚነሳበት ስም ነው። ኢየሱስ የሚለው ስም የሚያራራ ስም ነው። ደግሞ ጠላትን የሚገድል ስም ነው። ስሙን ሰጥቶናል። በስሙ ታምነን እንወጣለን። ስሜን የጠራ ይድናል። የእግዚአብሔርን ስም የጠራ ይድናል። የጌታን ስም የጠራ ይድናል። ሐዋርያው ጳውሎስ የኢየሱስ ክርስቶስን ስም በእምነት የሚጠሩ፣ በፍቅር የሚጠሩ፣ በእውነት የሚጠሩ፣ በቅን ልብ የሚጠሩ ይድናሉ። ስሙን መነገጃ አናረግም፣ መፎካከሪያም አናረግም። ጠላትን የምናበሽቅበት፣ ወንድምን የምናበሽቅበትም አናደርግም። በእምነት ግን ስሙን እንጠራለን በትሕትና። ኢየሱስ ክርስቶስ ትሕትና ነው፣ ክብር ነው። የሚነገድበት የምንጫወትበት አይደለም። ይበቃዋል። አይሁድ ያደረጉት ነገር ይበቃዋል። እኛ ግን የምናከብረው የምንሰግድለት ነው። ጠዋትና ማታ በአሐዱ ወልድከ በአንዱ ልጅ በጌታችን በኢየሱስ ክርስቶስ ስም በሱ ያለ ክብር ላንተ ይገባል እያለች የምትቀድስ ቤተክርስቲያን ነው ያለችን። ጸሎታችን፣ ልመናችን አቅም ያገኝበት እግዚአብሔር የሚሰማው በተከፈተ ሰማይ ፊት ምንጸልይ ሕዝቦች የሆነው በጌታችን በኢየሱስ ክርስቶስ ምክንያት ነው። ቅዱሳን ቤተሰቦቻችን የሆኑት እመቤታችን እናታችን የሆነችው በጌታችን በኢየሱስ ክርስቶስ ምክንያት ነው።
በደስታ የተሰበሰቡ መላእክት የከበቡን ወደ እነሱ ህብረት የተቀላቀልነው በጌታችን በኢየሱስ ክርስቶስ ምክንያት ወደ አብ የደረስነው የሁሉ ዳኛ ወደሚሆን የደረስነው በጌታችን በኢየሱስ ክርስቶስ ምክንያት ጥል ላይ ነበርን፣ ቅያሜ ላይ ነበርን። እሱ መስቀል ላይ በወጣ ጊዜ ሁለቱን አንድ አደረገ። የጥልን ግድግዳ አፈረሰ። አንድንም ሰው ፈጠረ። አንድ ቤተሰብ ፈጠረ። ሮማዊ የለ፣ ግሪካዊ የለ፣ አይሁዳዊ የለ፣ ኢትዮጵያዊ፣ ሊቢያዊ የለ፣ ግብፃዊ ሁላችን በክርስቶስ አንድ ሆነን። ስለዚህ ኢየሱስ ለእኛ ሁሉ ነገራችን አይደለም ወይ? እስቲ ልጠይቃችሁ እናንተ ዛሬ በዓሉ ነው፣ ዘከራችሁት? ሻማ በራችሁለት? ዳቦ ቆረሳችሁለት? በልጆቻችሁ ፊት መሰከራችሁለት? እስቲ ንገሩኝ እግዚአብሔር ልጆች ነው ረሳችሁት? ረሳችሁት? አያሳዝናችሁም? አስለቅሳችሁም? የእሱ መረሳት ይገባዋል መረሳት። ማን እንደሱ ወደደን? ማን እንደሱ ወደደን? ፍቅር ይወላችሁ በሰው ስርዓት አፍቃሪ ሁል ጊዜ ቸል ይባላል። አፍቃሪ ቸል ይባላል። የሚከተል የሚያፈቅር ይረሳል። የትም አይድም ይባላል፣ ግን የትም ይሄዳል። ግን ሰው ካልፈለገው በተሰናዳ አዳራሽ የሚኖር ጌታ ነው። እኛ በማናውቀው ትልቅ ሰማይ የሚኖር ጌታ ነው። እኛ በማናውቀው ክብርና ዓለም የሚኖር ጌታ ነው። እኛ ብንረሳው ካልፈለግነው ከፊት ለፊታችን ከበላችን ዘወር ሊል ይችላል። ዮሴፍ ኢየሩሳሌም ሰግዶ ሲመጣ ሕፃኑ ኢየሱስን ረስቶት መጣ። አንድ ቀን መንገድ እንደሄደ ሲመለስ 2 ቀን ፈለገው ይላል። አንድ ቀን ያጣውን 2 ቀን ፈለገው። 2 ቀን ልንፈልገው እንችላለን በመከራችን ጊዜ ባስፈለገን ቀን። ግድ የላችሁም በዘላለም ክብር የሚኖረውን ጌታችንን በልባችን ልናስበው ልንወደው ይገባል። ቦታ ልንሰጠው ይገባል። ጠጋ ጠጋ ልንል ይገባል። መቀመጫ ያስፈልገዋል። ከኛ ጋር እንዲቀመጥ ይፈልጋል ከኑሯችን ጋር። አዎ በየዓመቱ ጥር 6 ቀን በዓሉ ይከበራል። ኢየሱስ ተብሎ ይከበራል። እልል ይባልለታል፣ ይዘምርለታል። ክብር ምስጋና ይገባዋል የኛ ጌታ። እኛ የካህናት ሁሉ አለቃ ነው። እናንተ ካህናት አለቃችን፣ ደጎ አለቃችን ያስተማራን በሰው ልብ ውስጥ ልንከት ይገባል። እንደ ቤተልሔም ሰዎች በሰው ልብ በረት ውስጥ ልንከተው ይገባል። እንግዳው ልናሳርፈው ይገባል። እንደ ሰብአ ሰገል ኮከብ ሰዎችን እየመራን ወደ ልደቱ ቦታ ወደ ተወለደው ሕፃን ማድረስ ይገባል። እሱ የሕይወት ክብር ነው። የሰው ልጅ ፍጻሜ ነው። የሰው ልጅ መደምደሚያ ነው። የእግዚአብሔር የዘላለም ሐሳብ ዓለምን በሱ በክርስቶስ መጠቅለል። ሰው እንዲወደው ልንሰራ ይገባል። ስራችን በአገዳ ሳይሆን በወርቅ ልንሰራ ይገባል። እግዚአብሔር ልጅ እናንተ አባቶች፣ እናንተ እናቶች ልጆቻችሁ ስለ ኢየሱስ ክርስቶስ ተናገሩ። በኋላ ውጭ ቆመው ሌሎች እንዳይወስዱባችሁ ደጉ ኢየሱስን አሳዩአቸው። ሞተልን በሉ፣ ተሰቀለልን በሉ፣ ገዛን በዋጋ የተገዛችሁ የዳናችሁ የከበራችሁ በክርስቶስ ደም የተቀደሳችሁ ናችሁ በሏቸው። ይህ እውነት ነው። ልንነግራቸው ይገባል። ያስጠመቅናቸው ልጆቻችንን የተጠመቁበትን እውነት ልናስተምራቸው ይገባል። ቤተሰቦች ኢየሱስ እንደሞተላቸው ማወቅ አለባቸው። ቅዱሳንን ከመውደድ ጋር ማወቅ አለባቸው። ይወሰዱባቸዋል። ካደጉ ሌላ ይወስዳቸዋል። የስህተት ትምህርት አስተምሮ ወስዳቸው። እግዚአብሔር ባርካችሁ። እንኳን አደረሳችሁ። በድጋሚ ብርሃኑ በላያችሁ ይብራ። የተሰቀሉ ልጆቻችሁን ይባርክ። ቤታችሁን ይባርክ። መንፈሳችሁን ይባርክ። ስራችሁን ይባርክ። ልባችሁን ይባርክ። ምንወዳት ሀገራችንን ይባርክ። የምትኖሩበትን ሀገር ይባርክ። እንጀራ የምትበሉበትን እርሻ ይባርክ እግዚአብሔር።